ላፉሪያ ሮጃ ስፔኖች አፍዛ ደንግዝ የሆነውን የሉዊስ ዴላ ፎንቴ ታክቲካቸውን ተጠቅመው የአርጀንቲናን ወኔ የሊዮኔል ሜሲን ምትሃት አድርቀው አስቀሩ። መላው የዓለም ሕዝብ ይህን ታሪካዊ ፍጻሜ ፍልሚያ በቴሌቪዥን መስኮት ትንፋሹን ውጦ ሲመለከት፣ ታላቁ ሜሲ ግን አረንጓዴው ሜዳ ላይ ሆኖ ያን ጎምዛዛ እውነት በአካል ለመጋት ተገደደ። ስፔን እጅግ ማራኪ በሆነ የሜዳ ላይ የኳስ ቋንቋዋ የዓለምን እግር ኳስ አፍቃሪ ልብ እያሳመነች ከ16 ዓመታት የናፍቆት ጥበቃ በኋላ በፌራን ቶሬስ ወርቃማ ግብ የዓለምን ክብር ዳግም ከፍ አድርጋ መሳም ቻለች። ፌሊሲታሲዮኔስ ኢስፓኞሌስ እንኳን ደስ አላችሁ ስፔናውያንና የስፔን ደጋፊዎች። ስፔን የ2026 ዓለም ዋንጫ አሸናፊ መሆን ቻለች። እንግዲህ ኤክስትራ ታይም ገብቶ ፈራን ቶሬዝ አንደኛውን ጎል አግብቶ 1-0 አርጀንቲና በማሸነፍ ነው እንግዲህ ስፔን የ2026 ዓለም ዋንጫ አሸናፊ መሆን የቻለው። ስፔን እንግዲህ የአውሮፓ አሸናፊ ነበሩ፣ አሁን ደግሞ የዓለም አሸናፊ መሆን ቻሉ። አርጀንቲና በዚህ ጨዋታ ላይ 120 ደቂቃ ሙሉ ምንም ኳስ ኦን ታርጌት መሞከር አልቻሉም። 90 ደቂቃው ኦፍ ታርጌት ራሱ ሾት አልነበራቸውም። ኤክስትራ ታይም ላይ ከገቡ በኋላ 3 ኦፍ ታርጌት ሞክሯል። ነገር ግን ምንም ኦን ታርጌት ሳይሞክሩ 120 ደቂቃው በሙሉ የተጠናቀቀው የስፔን ደጋፊዎች እንኳን ደስ አላችሁ። አርጀንቲና የመጀመሪያው ሀገር ነች በዓለም ዋንጫ የፍጻሜ ጨዋታ 90 ደቂቃ ምንም ሹት ሳይሞክሩ ወይ ደግሞ ምንም ሙከራ ሳያደርጉ የወጡት። ስፔን የ2026 የዓለም ዋንጫ አሸናፊ መሆን ችላለች። ለስፔን ብሔራዊ ቡድን ተገቢ ድል ነው፣ ለአርጀንቲና ብሔራዊ ቡድን ደግሞ አሳማኝ ሽንፈት ነው ብዬ አስባለሁ። እኔ እግር ኳስ ማየት ከጀመርኩ ጀምሮ እንደዚህ አይነት ዋን ሳይድ የሆነ የዓለም ዋንጫ ፍጻሜ ጨዋታ አይቼ አላውቅም። በጣም ጥሩ ነበሩ ስፔኖች ጎል ሲቀራቸው። ቀይ ካርዱ ምንም ጥያቄ የለውም ጠቅሟቸዋል። ኤንዞ ፈርናንዴዝ እንዴት እንደዚህ አይነት የጅል ስራ እንደሚሰራ አላቅም። ለዛውም በዓለም ዋንጫ የፍጻሜ ዕለት የስፔን ብሔራዊ ቡድን በውድድሩ የመጣበት መንገድ እጅግ በጣም አሜዚንግ ነበረ ብዬ አስባለሁ። ምድብ ላይ የተወሰኑ ጥያቄዎች ሲነሱባቸው ነበረ። ከዛ በኋላ ግን ፖርቹጋልን ከጣሉበት ጀምሮ ሌሎቹ ጉዟቸው ላይ በሙሉ አስደናቂ ሆነው የዓለም ዋንጫን ማሳካት ችለዋል። ለስፔን ብሔራዊ ቡድን እጅግ በጣም ተገቢ ድል ነው ብዬ አስባለሁ። ግን ደግሞ የዛሬውን የፍጻሜ ጨዋታ እስከ 120 ደቂቃ እንዲጓዝ ያደረገው ተጫዋች ማን ነው? ዲቦ ማርቲኔዝ። በፈጣሪ ምን አይነት ግብ! እሺ ዓለም ዋንጫውን የሚገባው ቡድን አሸንፏል። የሚገባው ብቻ ሳይሆን በጣም በርቀት የተሻለ የነበረው የስፔን ናሽናል ቲም አሸንፏል ማለት ነውና ስለ እሱ እናወራለን በኋላ። ግን በጣም ብዙ ፊልመኛ ሰዎችን ግን ማክሳቸው ሲላጥ ተመለከትኩኝ ትላንትና። አይ ቲንክ እናንተም የተመለከታችሁ ይመስለኛል በደንብ ማለት ነው። በጣም አደገኛ ማኒፑሌሽን ነበረ። ላይክ እንዴት ክርስቲያኖ ሲወድቅ እንዴት እንደዚህ ክርስቲያኖ ላይ ለመቀለድ የሞከረ አይደለም። በቃ ጭራሽ መተቸት አይቻልም ነበር። አንተ እግር ኳስ አውቃለሁ እያልክ እንዴት ክርስቲያኖን ተናገርክ? እየየ ለቅሶ እንባ እንዴ! እንደዚህ ነገር ነበር የተመለከቱን። ሁለቱ ትልቅ ተጫዋቾች ናቸው፣ እነሱን መናገር እንደዚህ ሃይማኖት ሆኖ ማለት ነውና ያንን በደንብ ትላንትና አሳይታችሁናል። ግን ሞኝነታችሁ ሜሲን ዋንጫ ለመድገም ነው። እኛ የደስታን ጥግ አሳይቶናል። ሊዮኔል ሜሲ 2022 ላይ ይህን ዋንጫ አሳክቶታል። ለሀገሩ ያንን ጥያቄ መልሷል። ቢደግሞ ደስ ይለን ነበር። አክቹአሊ አልጠበቅንም እስከ ፋይናል የሚጓዛል ብለን። ምክንያቱም ከነ ፍራንስ ከነ ስፔን ከነ ፖርቹጋል አንጻር ከወዳደቁ እቃዎች የተሰራ ቡድን ነው የነበረው። ስማቸውን እንኳን መጥራት የምትችሏቸው ተጫዋቾች የሌሉት ቡድን ነው። ትልቅ ተጫዋች የማርኬት ፕሌስ ዋጋቸውን መመልከት ይችላላችሁና በጣም የተጠበቁት እነ ፖርቹጋል ከምድባቸው እንኳን አንደኛው ነው ማለት ሳይችሉ ቀርተው፣ ሊዮኔል ሜሲ ግን 8 ጎሎችን አስቆጥሮ ቡድኑን ተሸክሞ ፋይናል ድረስ ማድረስ ችሏል ማለት ነውና ዓለም ዋንጫውን አሳክቶታል። ሁለተኛ ቢያሳካ ብለን ነውና በጣም ሞኝነታችሁ ማለት ነው። እንደዛ ስትቀውጡት ከዚህ በኋላ ዓለም ዋንጫውን ይዙ ምን ተው መስሏችኋል? ከዚህ በኋላ አንተው በጣም ጨፈራችኋል። በጣም ደስተኛ ነበራችሁ። ሜሲ እንደበላው ግን ከዚህ በኋላ በየጊዜው አስታውሳለሁ። ሜሲ እንደበላው ብቻ አይደለም ላሚን ያማል እንደበላው ማስታውሳለሁ። ትላንትና ስፔን በመብላቷ አንድ መደሰት ያለበት ፋን ቤስ ካለ የሊዮኔል ሜሲና የባርሳ ፋን ነው። እና ያማል እኔ ብያቸዋለሁ፣ አርጀንቲናን ነው የምደግፈው። አርጀንቲና እንድትበላ ነው ፈልገው። ግን አርጀንቲና ካጣችን ቢያንስ በስፔን ነው የምታጠሱ። ያስደስተኛል። እና እንግዲህ ባርሳ ነው ዓለም ዋንጫውን አሁንም የበላው። 2010 ላይ እንደዚሁ ላማሲያ ባርሳ ነው የበላው ዋንጫውና ያኔም በደንብ የሚያስደስተኝ ነገር ነውና ሜሲ ዋንጫውን ባያጣው ደስ ይለኝ ነበረ። ግን ደግሞ ኦሬዲ በልቶታል። ከማራዶና የተሻለ ሀገሩን 3 ጊዜ ዓለም ዋንጫ ፍጻሜ አድርሷል። ልክ እንደ ማራዶና 1 ጊዜ ዓለም ዋንጫ ሰጥቷል። ከማራዶና የተሻለ ግን ደግሞ አሁንም 2 ኮፓ አሜሪካዎችን ለሀገሩ አምጥቷልና በታሪክ የአርጀንቲናም የዓለምም ምርጡ ተጫዋች ነው እና የሆነ በጣም ሞኝ እንደሆናችሁ ነው ትላንት የተመለከትኩት።
ለሜሲ ብለን ነው እንጂ ጽድት ያለው ቡድን ያሸነፈው። እግር ኳስ ፍትህ አግኝታለች፣ እግር ኳስ አሸንፋለች። ስፔንን የሚያክል በዚህ ልክ ጥራት ያለው ቡድን እዚህ ቶርናመንት ላይ አልተሳተፈም። ሲከላከሉ እኔ ዴላፎንት እናቴን በጣም እጅግ የተለየ አሰልጣኝ ነውና ማለት በዚህ እኔ ሁሌ አርቴታ ውብ አከላከላለሁ ያስብ ነበር፣ ግን የዚህ ደግሞ ይለያል። የዚህ ሲከላከል ኳሱን ይዞ እያማረ እየወደዳችሁት ጭራሽ መከላከል ራሱ አይመስላችሁ የሚከላከለውና ነገሩ ፔፕም የሚለው የክራይፍ አብዮት ላይ ያሉ ብዙ ነገሮች ተካተውበት እንደ ክለብ ሲያጫውታቸው ነበር። ሙሉ ምስጋናውን ለዴላፎንቴ ነው የምሰጠው። ኩኩሪያን ነቀሷሉ ያለው ወዶ አይደለም፣ በጣም ጂኒየስ ሰው ነውና ያው ሊዮ ሜሲ የመጨረሻው ጨዋታ አልቀን ነው። ኮንግራትስ ስፔን። እግር ኳስ ፍትህን ያገኘችው ፊፋ ለዚህ ነው የፈራው። ከስፔን ጋር ያጫወታቸው ለዚህ ነው። አዲስ ህግ ያረቀቀው ለዚህ ነው። ገብቶታላ። ዜሮ ሹት የመጀመሪያዋ ሀገር ናት። ዜሮ ሹት በሰማ ፈራቶሪ ዘኔ ባላንዶር ተጥቶ ባላንዶር ላንተ ነው የምሰጠው። እኔ ያ ሁሉ ጊዜ አቃጥለኸኝ ይወቅሰኛል። ምን አይነት ጨዋታ ነው? ዜሮ ሜሲን ካየሁት እኔ እንደውም ጀስቲን ቢበርን ያየሁት ይበልጣል። ስለሚቻል ነው የምልህ ብራዘር፣ ስለሚቻል በሜዳን የስፔን ብሔራዊ ቡድን እግር ኳስን ነፃ ወጣት፣ እግር ኳስን ነው ነፃ ወጣት ማለት ነው። ይሄ በዳኛና ያለምንም ችሎታ እዚህ የደረሰ ብሔራዊ ቡድን ማለት ነው። ልክ እንደ ፒኤስጂውና እንደ ኢንተር ሚላኑ ጨዋታ አናቱን እንደሚኮረኩም በፍጻሜው ጨዋታ ተናግሬ ነበር ባለፈው። እግር ኳስን ከኔ በላይ ብራዘር ገባህ አይደለ? ዛሬ ማስኩ ተላጠ። ጎትህም ዜሮ እንደሆነ ብሔራዊ ቡድንህም ዜሮ እንደሆነ ዛሬ በደንብ ታየ ማለት ነው። 70 ለ30 ፖዚሽን፣ 0 ኦን ታርጌት፣ 0 ሙከራ፣ 0 ብራዘር። በስመ አብ ስፔን ትችላላችሁ ነው የምላችሁ። እንደውም አጥቂ ስለሌለ ነው እንጂ እንደተነበይኩት 5-0 ነበር የሚጠናቀቅ የጨዋታ ብራዘር። በእናን እከካም ዳቂ ስለሚቻል 2026 የዓለም ዋንጫን ስፔን አንስታለች። ይገባታል። በቃ ከቃላት በላይ እግዚአብሔር ምስክሬ፣ ከቃላት በላይ ትችላለች ስፔን። እውነት ነው ምላችሁ። ያው እንግዲህ ጎታችን ሊዮ እንዲደግም ንጉሱ እንዲደግም ፈልገን ነበር። ያው አልተፈቀደም። በቃ እንግዲህ ምንም ማድረግ አይቻልም ማለት ነው። ትንሿ ጎት ደግሞ ያው አንድ ነን እኮ በዚህ በኩልም እኮ ያማል የኛው ነው የኛው ነው። ለማንኛውም እግዚአብሔር ነው ምላችሁ። ግን ስፔኖች ቃላት የለኝም። በእውነት ነው ምላችሁ። ኳሳቸው እንዴት ነው የሚያምረው! እናታችሁ ኳስ እኮ አጠፉባችሁ። ጭራሽ አርጀንቲናዎች እኮ ኤክስትራ ታይም ከተጨመረ በኋላ እንጂ እኮ መንቀሳቀስ የጀመሩት እግዚአብሔር ምስክሬ፣ ጎል ከተቆጠረባቸው በኋላ እንጂ አጥፍቷቸው ነበር። በቃ እንደ ሻማ አጥፍቷቸው ነበር። አረ በስመ አብ። እናም ትንሿ ያማል እንግዲህ አንስታለች ማለት ነው። ትንሿ ሜሲ ማለት እናም እንግዲህ ለሮድሪ ኦልሞ በቃ ለሁሉም እግዚአብሔርን እጅግ በጣም የሚገርም ጨዋታ ነበር በስፔን በኩል የተመለከትነው። ያው እንዳያችሁት ከቀይ ካርዱ በኋላ በፊትም ሲጀመር አርጀንቲናዎች ልክ አይደሉም ማለት ይቻላል። ስፔን በኳስ ቁጥጥር ቅድም እንዳልኳችሁ ጌሙን አጥፍታባቸው ነበር ማለት ይቻላል። ቃላት የለኝም ለአሰልጣኙ። ትልቅ ክብር ለአሰልጣኙ፣ ለስፔኑ አሰልጣኝ ትልቅ ክብር። እናም እንግዲህ የ2026 የዓለም ዋንጫን ስፔን አሸንፋለች ማለት ነው፣ አንስታለች ማለት ነው። ይመቻችሁ። ኤስፓኛ ይልሃል። ስፔን የ2026 የዓለም ዋንጫ ባለቤት መሆኗን አረጋግጣለች። በጣም በሚገርም ሁኔታ አርጀንቲናን ሙሉ ለሙሉ እጅ አሰጥታ በተለየ ዶሚኔሽን ሙሉ 90 ደቂቃ ተጠናቆ 30 ደቂቃ ተጨምሮ አርጀንቲና የመጨረሻዎቹ ደቂቃዎች ላይ እስከሚደርሱ ድረስ ፈጽሞ ሙከራ እንኳን መሞከር አልቻሉም ነበረ። ይህ የስፔን ቡድን በጣም ይለያል። ሉዊስ ዴላ ፉዌንቴ ጋይስ በጣም ሊጨበጨብለት ይገባል። ዛሬ እድሜ ለኤሚሊያኖ ማርቲኔዝ ከ90 ደቂቃ በላይም እንዲሻገሩ ያደረጋቸው ግብ ጠባቂው ዲቡ ኤሚሊያኖ ማርቲኔዝ ነበር። በአርጀንቲና በኩል ወደ 11-12 ሙከራዎችን አድኗል። በጣም አስደናቂ ነበር። ፌራን ቶሬዝ 106ኛው ደቂቃ 90 ደቂቃ ተጠናቆ
ተጠናቆ በጭማሪው 30 ደቂቃ የመጀመሪያው 15ቱ ተጠናቆ ሁለተኛው 15 እንደተጀመረ የስፔንን አሸናፊነት ማብሰር ችሏል። ስለዚህ ጨዋታ ምን ትላላችሁ? ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። ንጉስ ሆይ ካንተ የቀረ የለም። አንተ የምትችለው እንዳለ አድርገሃል። በቃ አንድ ጌም ምንም ነገር ባትፈጥር ቲሙ ወደቀ። አርጀንቲናን ተሸክመ ያመጣው አንተ ነህ። በቃ አረ ይሄ ስፔን ግን በሶ ለኛ ችግር የለውም። ከግራ ኪስ ወደ ቀኝ ኪስ ነው ያዞር ነው ዋንጫውን። ግን በስማ ሜሲ እናመሰግናለን አባታችን። እስቲ ቀጣዩ ላይም ናና እስቲ ወይ በቃ የሆነ ነገር አስደምመን እስቲ። ስፔን ያዙት በቃ እንዴ 0 ኦን ታርጌት 0 ሻት ኦን ታርጌት 0 አቴምፕት። በስማ አምጎል ዝግት። ይሄ ስፔን በቃ ተከታታይ ከዚህ በኋላ ይሄን ስኳድ ሙሉ ዝግት ማለት ነው። በስማ እናመሰግናለን ጎታችን። ከግራ ኪስ ወደ ቀኝ ኪስ ዞሯል ዋንጫው። ባሞስ ስፔን ይመቻች። እንደ ኮራ ሞተ እንደ ተጀነነ ዋንጫ ብላ ሲሉት ቀይ እየለመናሉ ለኤንዞ ፈርናንዴዝ ነው። ያራዳ ልጆቼ ምንድነው በዚህ እኔ መሰለ ፋይናል ጨዋታ ላይ እንደዚህ አይነት ስህተት መሳሳት? ለማንኛውም ማለት ነው ስፔን ያው የሚገባትን ነው የወሰደችው ብዬ አስባለሁኝ። 90 ደቂቃ ታግላ ነበረ። በመጨረሻም እንግዲህ ተሳክቶላት አስቆጥራ ማለት ነው። በተጨማሪ ደቂቃ ያራዳ ልጆች ማለት ነው እንግዲህ 26ን የዓለም ዋንጫ ከአርጀንቲና ወስዳለች ማለት ነው። እንግዲህ ሌላኛው ኢኔሽታ እንግዲህ ፈራን ቶሬዝ ሆኗል ማለት ነው። ያራዳ ልጆች እስቲ እናንተን ሐሳብ አስተያየት እየሰጣችሁበት እና እንዲሁም በደንብ ሼር ኮፕሊንክ ይደረግ። ቪዲዮ እየወጣ አይደለም 500 400 ቪዲዮ እየታየ ያለው በደንብ ሼር ኮፕሊንክ ይደረግ። ያራዳ ልጆች ይመቻችሁ። ስፔን ዋንጫውን በልታለች። እጅግ በጣም ነው የተቃጠልኩት። ንድድን ያልኩት በቃ ማለት በጣም የሚያሳዝነኝ ጨዋታው ማለት ነው። ጨዋታው እንዳለ አቅጣጫውን የቀየረው የኤንዞ ፈርናንዴዝ ቀይ ነው። የፈለጉትን ነገር አድርገው ነበረ። ጎል አልሞከሩ ምናምን የምትሉ ሰዎች በጣም ነው የምታስቁኝ። የገጠሙት እኮ ስፔንን ነው። የፈለጉትን ነገር አድርገው ወደ 90 ደቂቃ ተጠናቆ 30 ደቂቃ ጨምሮ 15ቱን ደቂቃ እንደዛ ቆይተው ከ15ቱ ብሬክ እንደተመለሱ ነው ጎል የገባባቸው ጎል ደግሞ ሲያበሽቅ ወይኔ ምንም አልቀረም ከሜሲ ምንም በቃ ለዓለም ምንም ያላጎደለ ተጫዋች ሜሲ ነው። ምንም ነገር አላጎደለብንም። እስካሁን ድረስ ከሰራሁላችሁ 103 ሪቪዎች ማለት ነው። ይሄ 104ኛው ቀላሉ ነው ማለት እችላለሁ። እንደተመለከታችሁ ነው ጨዋታው ስፔን በሚገባ መልኩ አርጀንቲናን በልጣ ኦልሞስት 20 ሙከራዎች 12 ኢላማውን የጠበቀ አርጀንቲና ቤርዲ 2 ሙከራዎች እሱ ሜሲ ተንተፋትፎ ኤክስትራ ታይም ያመጣቸው ማለት ነው ከጁሊያን ሲሞኔ ጋር ተጨምሮ እና ይሄን አይነት ነበር ልዩነቱ። ዓለም ዋንጫ ለኔ በጣም ስፔሻል ነበር። በተለይ ጨዋታዎች ተመልክቼ መጥቼ የኔን ቪው እንግዲህ ኤክስፕሬስ ማድረግበት መንገድ ኦዲየንስ ሲኖር በዚህ ልክ በተለይ በጣም ነበር የሚያስደስተው። ይሄ ሁላ ፒፕል ተቀጥሎ የኔን ሪቪው ፈልጎ ሲመጣ ማየት በጣም ነበር የሚያስደስተኝ እና እስካሁን ድረስ ያሳለፍነው ነገር በጣም ቴንኪው ማለት ፈልጋለሁ። በመሃሉ በቢጊኒንጉም አሁንም የመጣችሁ ካላችሁ ብቻ በሌላም እንግዲህ በትራንስፈር ኒውስ እንቀጥላለን። ከዚህ በኋላ ኳዚኖቹም እንግዲህ ይቀጥላሉ። እንደምታውቁት በትራንስፈር ኒውሳችን ፕሪሚየር ሊጉም አለ ሊጋውም አለ። ኤኒዌይስ ግን ቴንኪው ለማለት ነው እንግዲህ በሱ አንጻር እና ዛሬ ኮፒንግ ምናምን አያስፈልግም። እንደ ሙዳቸው አድርጉት። እንቀጥል። የተጫወቱ ትንሽ እናውራ። ስፔን በኢንዲቪዥዋል ብቻ አይደለም የሚወሰነው ብለው ሲቆጡ ተመልክተን ነበረ። ግን ደግሞ የሮድሪ እንቅስቃሴም ሊደነቅ ይገባል ብዬ አስባለሁ። በዚሁም ደግሞ እኔ በበኩሌ እንግዲህ እስከማየሁት ነገር እንግዲህ ኮምፕሊት ፕሌየር በመሆን ኬሪየሩ ላይ ባሳካቸው ነገሮች በአንጻራዊነት ታይቶ ስለተጫወተበት ክለብ ምናምን ማተር ያደርግን። በተለይ በሀገር ደረጃ የሚያሳየው በክለቡም ደረጃ እውነት ለመናገር ትሬብል የሚያነሳ ተጫዋች ነው እና ይህን ተከትሎ እኔ የምንም ጊዜ ምርጡ ዲፌንሲቭ ሊደር ያደርገዋል ብዬ አስባለሁ። ከዛ በኋላ ያለው አርጊው ዊዝ ዩር ዎል አላሻችሁም። በዚህ ልክ አንድን አገር ለዛውም አገር ቲም ራሱ አይደለም ቲሙን ተሸክሞ እንዲደረሰ አይታችኋል። በዚህ በኩል ምንም ጥርጥር የለውም ያን የመሰለ ቡድን ማለት ነው እሱ ላይ ሸክም ሲሆን ከዛም አልፎ ሰውን ላላመነም ነበረ ስፔን ጋር መጣ። ለሁለት ቶርናመንቶች ቤስት ተጫዋቾች ሆኑ እሱ ላይ ዲፔንደንት እንዲሆኑ አድርጓቸው እንዲጮቱ ራሱ ተመልክተናል። ዩሮ ላይ ፕሌየር ኦፍ ዘ ቶርናመንት ነበር። አሁንም ቢሆን ፕሌየር ኦፍ ዘ ቶርናመንት ለስፔን እውነት እንነጋገር ተባለ ሮድሪም አለቀ። 8 ጨዋታዎች እንዴት ተጫዋች ፐርፌክት ሊሆን ይችላል በዚህ ልክ? ለዞም ጉዳት ያስፈልገዋል ሰርጀሪ ያስፈልገዋል እየተባለ እኔ ከግንቡ ጋር መከራከር ትችላላችሁ። ቀደም እንደነገርኳችሁ አርጊው ዊዝ ዩር ዎል ሂ ኢዝ ዘ ቤስት ዲፌንሲቭ ሚድፊልደር ኦፍ ኦል ታይም ፎር ሚ አም ሶሪ። እዚህ ጋር ኮንቨርሴሽኑ ያቋርጣል። እኔ በምንም ሌላ ሰው ጋር ላወዳድረው አልችልም በዚህ ልክ የተጫወተ። ከዛም አልፎ ግን ፒክ ከመድረስ አንጻርም ማለት ነው እና እንደነገርኳችሁ አርጀንቲና
ከብዷት ነበር። ፋይናል ድረስ ለመድረስ እንግዲህ ከባድ ጥረት ነበር የተደረገው። ነገር ግን ዛሬም እንግዲህ እንዳየነው ኮንትሮቨርሻል ኮል ነበረ። ዳኛው እንዳያችሁት እንግዲህ ቅድም ያው ኦታሜንዲ ላይ ፋውል ሰርቷል ተብሎ ብዙ ሰው ቅሬታ ሲያነሳበት ተመርተን ነበረ። የእናንተን ሀሳብ ኮሜንት ማስቀመጥ እንዳይረሳ። ከዛ ውጭ ደግሞ ፈርናንዴዝም ቀይ ካርድ አግኝቷል እንዳያችሁት እንግዲህ ኢንዞ ፈርናንዴዝ። ከዛም አልፎ ፓሬዴዝም ቫዮለንት ኮንዳክት እንዳያችሁት መጨረሻ ላይ ቀይ ካርድ አግኝቷል። ያው አርጀንቲናዎች በጣም ፍረስትሬትድ ሆኖ ነው የተመለሱት። ምንም እውነት ለመናገር ዛሬ ይገባን ነበር የሚያስብል ነገር ምንም አልነበረም። ግን ዓለም ዋንጫ ፋይናል የደረስንበትን አንረሳም የሚባል አይ ቲንክ ውስጣቸው ብቻ ይኖራል ብዬ አስባለሁ የሆነ ነገር እና ያለው ነገር ይመስላል። የዓለም ዋንጫ ሪቪዋችን በዚህ ጠናቀለ ማለት ነው። ቀጣይ እስክንገናኝ ድረስ በሌላ ነገር ይመቻችሁ።